ወሃቢያን ከደርግ ከኢህአዴግ ከብልጽግና በላይ ለአማራና ለኢትዮጵያ ሕዝብ አደገኞች ናቸው። በሃይማኖት በእርዳታ ድርጅት በማህበራት ካባ ውስጥ ተሸሽገው የራሳቸው የሆነ ሸሪዓዊ ርዕዮተ ዓለምን በኢትዮጵያ ሕዝብ ላይ ለመጫን ሃይማኖታቸውን በውድም በግድም ለማስፋፋት ወጥረው እየሰሩ ያሉ በዓለም ላይ የሽብር ሥራ ከሚሰራው ሙስሊም ወንድማማቾች ከሚባል ራዲካል ሙስሊም ድርጅት ጋር ግንኙነት ያላቸው ይህንን ሽብር ከሚደግፉ ሀገራት ድርጅቶችና ግለሰቦች የገንዘብን ድጋፍ የተልዕኮ አቅጣጫ የሚሰጣቸው እንደ አግማስ ወሎ ህብረት በቅርቡ ባህር ዳር ላይ የተመሰረተው የአማራ ሙስሊም ወጣቶች ማህበር መጅሊስ በሙሉ ወሎ ላይ አተኩረው የሚሰሩበት ጉዳይ ይህ ነው። በመጀመሪያ ወሎን ወይም ቤተ አማራን ክልል ማድረግ ከዛም ወሎን እስላማይዝ ማድረግና በሰሜን አፍሪካ በቱርክ በሶሪያ በኢራን በኢራቅ በየመን በግብፅ ክርስቲያኖችንና የክርስቲያን ምልክቶችን የማጥፋት ዘመቻ እንዳካሄዱ ሁሉ በወሎ ምድር ያሉ ክርስቲያኖችንና እንደ ላሊበላና ሌሎች የክርስትና ምልክቶችን ማጥፋት ክርስቲያኖችን ማስለም ካልሆነ ማጥፋት ነው። እንዴት የሚለው አብረውን ከቆዩ ያገኙታል። ወሎ ዛሬም የታሪክ አዙሪት ውስጥ ወድቃለች። ከዘመናት በፊት አካባቢውን በደምና በእሳት ለማጥፋት ተነስቶ የነበረው የግራኝ አህመድ የጥፋት ተልዕኮ ዛሬ በዘመናዊ መልክና በረቀቀ ሴራ ዳግም አንሰራርቷል። ይህ እንቅስቃሴ ሃይማኖታዊ ሳይሆን ወሎን ከአማራነት ነጥሎ የውሃቢያን የጃድ ማስፈንጠሪያ የማድረግ ግልጽ የፖለቲካ ወረራ ነው። የጥንቱ የግራኝ ወረራ ዓላማ የወሎን ክርስቲያናዊና ባህላዊ እሴትን ማጥፋት እንደነበር ሁሉ የዛሬው ኒዮግራኝ ተልዕኮም የወሎን አማራነት ደምስሶ ክልሉን የጽንፈኞች መፍለቂያ ማድረግ ነው። የታሪክ መዛግብት እንደሚነግሩን ግራኝ አህመድ ወሎንና አካባቢዋን በደም ለማጠብ የተጠቀመው የሃይማኖት ጽንፈኝነት ነበር። ዛሬም ያው መንፈስ በዘመናዊ መልክ ተቀናጅቶ መጥቷል። የግራኝ አህመድን የጥፋት ታሪክ እንደ ስኬት እየሰበኩ የወሎን ወጣት ለጥፋት በማነሳሳት ላይ ናቸው። ግራኝ አህመድ ኢትዮጵያዊነትን ለማጥፋት እንደተነሳ ሁሉ የዛሬዎቹ ጽንፈኞችም የወሎ አማራነትን በመደምሰስ የክልሉን አንድነት ለመበተን እየሰሩ ነው። የአማራን ሕዝብ ከውስጥ መቦርቦር በፌዴራል መጅሊስ ደረጃ የተደራጀው የውሃቢያን ጽንፈኝነት ተቀዳሚ ዓላማ ነው። አሁን እየታየ ያለው እንቅስቃሴ ወሎን ለወሎ ሕዝብ ሳይሆን የኦሮሞና የውሃቢያኖች መጫወቻ የማድረግ ሥራ ነው። ደሴና ከምቦልቻን የጂሃዲስቶች መመልመያና መመሸጊያ ማድረግ ነበር ዓላማቸው። አሁን እነዚህ የንግድ ከተሞች ዛሬ ለጽንፈኞች ስልታዊ ምሽግ ሆነዋል። የውጭ ሀገር የገንዘብ ምንጮች በመጠቀም ወጣቱን መልምለዋል፣ እየመለመሉም ነው። ጽንፈኛ አስተምህሮቶችን በድብቅ በየመስጊዱና በየቁርአን ቤቱ እየሰጡ ነው። ወሎን አማራ ሳይሆን የውሃቢያን ሪፐብሊክን ለማድረግ የሚደረግ የድፍረት ሙከራ እየተካሄደ ነውና በወሎ ውስጥ ያለ ክርስቲያንና ነባሩ ሙስሊም ከመቼውም ጊዜ በላይ ዋጋ የምትከፍልበት ጊዜ እየመጣ ነውና ተዘጋጁ፣ መክቱ፣ አኮላሹ። ገለልተኛ ሁነ የምታመልጥበት ጊዜ አብቅቷል። ደሴ ወልዲያና ከምቦልቻ ላይ የውሃቢያን ጽንፈኞች በገንዘብ ኃይል ወጣቱን የሚመለምሉባቸውና የጥፋት አጀንዳቸውን የሚያስፈጽሙባቸው ማዕከላት ሆኗል። በድህነት የደከመው ወጣት በገንዘብ በማማለል ለጂሃዳዊ እንቅስቃሴ ማዘጋጀት ላይ ናቸው። ከመጅሊስ ጀምሮ ያሉ መዋቅሮችን በመጠቀም የወሎን ሰላማዊ እስልምና ወደ ጦርነት ናፋቂ መቀየር ላይ ናቸው። ይህ የወሎ ጉዳይ ብቻ አይደለም። ይህ የአማራን ሕልውና የማጥፋት ታላቅ ሴራ አካል ነው። ወሎ ከተቆረጠች የአማራ የጀርባ አጥንቱ ያጣል። ወሎ ከተቆረጠች አማራ የጀርባ አጥንቱን ያጣል። የኦሮሞና የስልጤ ጽንፈኞች ወሎ እንደ ድልድይ በመጠቀም መላውን ሰሜን ኢትዮጵያን በውሃቢያን ጽንፈኝነት ለመቆጣጠር ቆርጠው ተነስተዋልና የምኒልክ ፋኖ እዝ ይህንን ሴራ ተከታትለህ መበተን ግዴታ አለብህ። ካልሆነ ለሕዝባችሁም ለእናንተም ከባድ አደጋ ይዞ ይመጣል። የአብይ ተልዕኮ አስፈጻሚ ድርጅቶችና ግለሰቦች ማለትም የወሎ ህብረት አመራሮች፣ የአግማስ አመራሮች፣ የመጅሊስ አመራሮችና አማካሪዎች በተለያየ ኡስታዝ የሚቀነቀነው የወሎ ክልልነት ጥያቄ የማንነት፣ የኢኮኖሚ፣ የክልልነት ጥያቄ አይደለም።
እነዚህ ድርጅቶችና ግለሰቦች የወሎ የክልልነት ጥያቄን የሚያቀነቅኑት የመጨረሻ ዓላማቸው እምነትን ማስፋፋት ቢሆንም ይህንን ክልልነት የሚያቀነቅኑት ግን ደረጃ በደረጃ ዓላማቸውን ለማሳካት ነው። በመጀመሪያ ወሎን ከአማራነት ነጥሎ ሌላ ማንነት በመስጠት ከዛም ወሎ ሙሉ በሙሉ በሙስሊሞች መምራት፣ ቀጥሎ ሲስተማቲክ በሆነ መንገድ ክርስቲያኖችን ማጥፋት፣ ቀጥለው ይህንን የጥፋት ተልኳቸው ወደ ጎንደር፣ ጎጃምና ሌሎች ግዛቶች ማስፋፋት ነው። በመጨረሻም ኢትዮጵያ ሙስሊም ስቴት አድርገው እና ለረጅም ጊዜ ያቀዱትን አገሪቱን በሸሪዓ ሕግ ለመግዛት፣ ክርስቲያኖችን ለማጥፋት፣ ቤተክርስቲያኖችን ወደ መስጊድ ለመቀየር የሚደረግ ዓለም አቀፋዊ ትስስር ያለው በሙስሊም ወንድማማቾች የሚመራ አንዱ ይህ ነው። እንደ ሙጂብ አሚኖ ያሉ የከተማውን ክርስቲያን አመራር ስም በመስጠትና በመከፋፈል የመምሪያና ክፍለ ከተማ አመራሮችን በመቅረብ ዶክመንታቸውና መረጃቸውን በመስረቅ ወዳጅ መስለው ለግል ጥላቻ የሚጠቀሙ ቆሻሻ የከተማ ካንሰሮች ናቸው። እነዚህ ሰዎችን በወሎ አማራ ምድር የሚሰሩ ክርስቲያን አመራሮችን ስማቸውን አጥፍተው ከስልጣን እንዲወርዱ በማድረግ እና በራሳቸው እምነት ተከታይ ሰው በመተካት ስልጣኑን በመያዝ የወሎ የክልልነት ጥያቄ ህጋዊና የወሎ የክልልነት ጥያቄ ህዝባዊ ድጋፍ ያለው አድርጎ በማቅረብ ከዚያም ክርስቲያኖችን ማስለም ወይም ማጽዳት ነው። በመጨረሻው በረጅም ጊዜ እቅድ እስላማይዝድ ካደረጉት ኦሮሚያ ክልል ጋር ቀላቅለው የኦሮሞ ግዛትን ማስፋፋትም ነው። በኢትዮጵያ ውስጥ የሚደረጉትን የሽብርና ሃይማኖታዊ ጂሃዲስቶች እንቅስቃሴዎች ሁሉ በበላይነት የሚመሩት እንደነ ኡስታዝ አቡበክር፣ እነ ሙጂብ አሚኖና የአሜሪን ጀበል ቡድን በሚዲያ ዘረኝነት ጥንብናት ይሉና በተግባር ግን ፖለቲካ ውስጥ ገብተው በዘርና በሃይማኖት ውስጥ ተወሽቀው ወሎን ክልል ለማድረግ ክርስቲያኖችን ለማጥፋት ይሰራሉ። የቱርክ፣ የሳውዲ፣ የአብይ ፖለቲካና ሃይማኖታዊ መሸነሪዎች የሚንቀሳቀሱት በብዛት ክርስትና በበዛበት አካባቢ ነው። በተለይ በአማራ ክልልና በትግራይ ክልል ሰይጣናዊ ትስስራቸው ዘርግተው ይገኛሉ። የእነዚህ ራዲካል ሙስሊም ቡድን የአማራና የትግራይ ሙስሊሞችን ከካፊር በላይ ይጠሏቸዋል። ነገር ግን ዓላማቸውን ለማሳካት የሚጠቀሙበት ካታሊስታቸው ነው። የሙስሊም ወንድማማቾች በሳውዲ፣ በቱርክ፣ በአረብ ኤሚሬት፣ በኢራን ይደገፋል። በአብይ አህመድ የሚደገፈው ሃይማኖታዊ ቡድን ደግሞ አግማስ፣ የወሎ ህብረት፣ በቅርብ ባህር ዳር ላይ የተመሰረተው የአማራ ሙስሊም ወጣቶች ማህበር፣ ሸኔ፣ የኢትዮጵያ ሙስሊሞች መጅሊሶች ናቸው። እነዚህ ቡድኖች ተጣምረው በኢትዮጵያ ክርስቲያኖች ላይ ከፍተኛ አደጋ ደቅነው ይገኛሉ። የድሮው የወሎ ህብረት ሴራ ከ5 ዓመት በፊት ወሎን ከአማራ ክልል የመገንጠልና አማራን የማዳከም ስራ ሲያቀነቅኑ ከነበሩ መካከል ዋናዎቹ ነበሩ። ያ የወሎ ህዝብ የመለየት አጀንዳቸው ሳይሳካ ሲቀር ዛሬ በእርዳታ ድርጅት ስም ብቅ ብለዋል። ወሎን ክልል ለማድረግ ክርስቲያኖችን ለማጥፋት በሃይማኖት ስም፣ በበጎ አድራጎት ስም፣ በህገ መንግስት ስም መጥተዋል። ሰዎችና እምነታቸው ግን አንድ ነው። ከሙጂብ አሚኖ፣ ከኡስታዝ አቡበክር፣ ከአመሪ ጀበል ጋር የታዩ ሰዎች ላይ ከፍተኛ ክትትልና እርምጃ ያስፈልጋል። እነዚህ ሰዎች አግማስ፣ ወሎ ህብረት በትግላችን ላይ በአሸባሪነት መመዝገብ ይገባል። 99% ወሎ ክልል የሚሉ ሰዎች በእምነታቸው ሙስሊሞች ናቸው። ምክንያታቸው ደግሞ ከክርስቲያኑ በቁጥር በልጦ አይደለም። ለወሎ እድገትም አዝነው አይደለም። ዋና ዓላማቸው ሃይማኖትን ማስፋፋት ነው። የክርስቲያን ሀገር በነበሩት በቱርክ፣ በሳውዲ፣ በኢራን፣ በሊባኖስ ያጠፉት የክርስትና ምልክቶች ዛሬም በወሎ ምድር ያሉ እንደ ላሊበላ ያሉ ምልክቶችን ማውደም ወይም መስጊድ አድርጎ የክርስትና ምልክቶችን ሁሉ ካለም ለማጥፋት የሚሰራ ሴራ አንዱ አካል ነው። ይህንን ደግሞ አስረግጠው ነግረውናል። እኛ ከእምነታቸው ጋር ጠብ የለንም፣ ምክንያቱም አማራዎች ነን። ከየትኛውም የአረብ ዜጋና ሀገር ቀድመን የሰለምን እንዲሁም እስልምና ፈጽሞ ከመጥፋት የጠበቅን አማራዎች ነንና ሰው ነኝና የሰው ልጅ በሚከተሉ ሃይማኖት ምክንያት መሰረት አድርገው ክፉ ነገር ሲያስቡበት ሲዘጋጁበት ማጋለጥ ግን ግዴታችን ነው። አብይ አህመድ ስልጣን ላይ ከመጣ ጀምሮ የተመሰረቱት ወሎ ህብረት፣ ጎንደር ህብረት፣ አግማስ፣ መጅሊስ፣ ሲኖዶስ በሙሉ የተሰጣቸው ትእዛዝ አማራንና የአማራ መገለጫ የጥንካሬ ምንጭ የሆኑ ሁሉ በስልትና በሃይማኖት ሽፋን በመበታተን በማዳከም በመጨረሻም ማጥፋት ነው። ኢትዮጵያን የከፋፈሏት የጀርመን መሽነሪዎች ነበሩ። አሁን ደግሞ የሳውዲና የብልጽግና መሽነሪዎች ሊያፈራርሷት ዳር ደርሰዋል። አጼዎቹ እስልምና በደሉ፣ ፋኖ የክርስቲያን ነው፣ አማራነት ኦርቶዶክስነት ነው፣ የሙስሊም አማራ የለም፣ ስልጣኑ ለኛ ይሆናል ወዘተ ሐሳዊ ትርክቶችን በመፈልፈል በወጣቶች ስነ ልቦና ላይ
መርዛቸውን እያሰረጹ ነው። ይህ አክራሪ ቡድን መፍትሄ ሊፈልግለት ይገባል። ፋኖ ደግሞ ክልሉን ከመፍረስ ህዝቡን ተከፋፍሎ ከመጠፋፋት የመጠበቅ ግዴታ አለበት። ለሞጣ መስጊድ ማሰሪያ በቢሊዮን የሚቆጠር ገንዘብ ተሰብስበው ነበር። ህዝባችን ተሰድቦም ተነግዶበትም መስጊዱም ሳይሰራ ገንዘቡም የት እንደገባ ጠያቂ አካል ጠፍቶ ነገሩን ውሾን ያነሳ ውሾ ሆኖ ቀረ። ይህ ገንዘብ አይደለም አንድ መስጊድ ሌላም ነገር ያሰራ ነበር። ይህ በቢሊዮን የሚቆጠር ገንዘብ ፊቱን ወደ ወሎ አዙሮ የወሎ ክልል ለሚን ድርጅቶችና ግለሰቦች የውሎ አበል ላይ ይገኛል። እስከ 16ኛው መቶ ክፍለ ዘመን ድረስ ኦሮሞዎች በደቡብ ምስራቅ ሀገራችን ክፍል በከብት እርባታ ሙያ ይተዳደሩ ነበር። ግራኝ አህመድ እስልምናን ለማስፋፋት ተልዕኮ አንግቦ በኢትዮጵያ መንግስት ላይ ጦርነት ከፍቶ ከፍተኛ እልቂትና ጥፋትን እየፈጸመ ወደ መሃል ኢትዮጵያ ግዛት በመገስገስ ላይ እንዳለ ኦሮሞዎች የግራኝ አህመድን ዱካ እየተከተሉ የወረራ ዘመቻ አካሄዱ። ግራኝ መሐመድ ያደቀቀውን ህዝብ በቀላሉ እየደመሰሱ ወይም እያባረሩ ወይም ኦሮሞ እያደረጉ የአማራዎችና የሌሎች ጎሳዎች ይዞታ የነበረውን ሰፊ ማዕከላዊ የኢትዮጵያ መሬት ተቆጣጥረው ለመያዝ ቻሉ። ይህ ሀቅ ያልተረዱ ወይም ለመረዳት ያልፈለጉ የጫት ካድሬዎች መጤ ያሉ አማራዎችን ማባረራቸውን መንግስት በበጎ አልተመለከተውም። ስለዚህ የጫት ካድሬዎች የጀመሩትን አደገኛ እንቅስቃሴ እንዲያቆሙ ጥብቅ ማስጠንቀቂያ ተሰጣቸው። በዚያ እንኳን በህጋዊ መንገድ ተንቀሳቅሰው ዓላማቸውን ለማስፈጸም እንደማይችሉ የተገነዘቡ የጫት አባላት ሌላ አማራጭ ይወስዳሉ። በካድሬነት በአውራጃና በወረዳ አስተዳዳሪነት ተመደው ሲሰሩ የነበሩ የጫት አባላት በአርሲ ክፍለ ሀገር የህዝብ ድርጅት ጽህፈት ቤት ኃላፊ በነበረው ክንፈ ኢንዴሳ አስተባባሪነት በፖለቲካ አቋሙ የተነሳ ከኢማልዲሃ መድረክ የተገለለው የጫት መሪ አቶ ባሩ ቱምሳና አንዳንድ የጫት መሪ ካድሬዎች አሰባስበው ሐረርጌ ክፍለ ሀገር የደፈጣ ውጊያ ሲያካሄድ ከነበረው ከጃራ ኃይል ጋር ተቀላቀሉ። ጃራ ዓላማው ኦሮሚያ ነፃ የማውጣት ይሁን እንጂ ነፃ የምትወጣው ኦሮሚያ የእስልምናን እምነት የተቀበለች እንድትሆን ይፈልጋል። በዚህ የተነሳ እስልምና ሳይቀበሉና ሃይማኖቱን መሰረት ሳያደርጉ ኦሮሚያን ብቻ ነፃ ለማውጣት እታገላለሁ ብለው የተቀላቀሉት የጫት አባላት በጥሩ ሁኔታ አልተቀበላቸውም። ሃይማኖትም የቅራኔ መነሻ ሆነ። በመሆኑም የዓላማ አንድነት ፈጥረው መታገል ተሳናቸው። እንዲያውም በመሃላቸው የተፈጠረው ቅራኔ የተካረረ በመምጣቱ ጃራ በባሮ ቱምሳ ላይ ከባድ በትር ሰንዝሮ ገደለው። ከጃራ በትር ያመለጡት የጫት አባላት ነፍሳቸውን ለማትረፍ በየአቅጣጫው ተበታተኑ። የጫት ህልውናም በዚህ አኳኋን አከተመ። አሁንም የአግማስ አመራሮች፣ የወሎ ህብረት ሰዎች፣ የወሎ ክልል አቀንቃኞች የሚገጥማችሁ ጣፈንታ ከጫት አይለይም። ከጋባባችሁበት ገብቶ የሚበቀል ትውልድ እየመጣ ነው ለማለት ነው። የዛሬውን አበቃው። ከወዳችሁ ሰብስክራይብ፣ ሼር፣ ኮሜንት፣ ላይክ በማድረግ አበረታቱን። አዲስ ትውልድ ሚዲያ